እሺ ተመልካቾች እንዴት ናችሁ? አንድ ጥያቄ ለመመለስ እንሞክር። እሱ ምንድን ነው? እንግዲህ የኢትዮጵያ ኢኮኖሚ የመጨረሻውን ሪፎርም ሲያደርግ ምን አይነት ውሳኔዎች ሊወስን ይችላል የሚለውን የተወሰነ ሀሳብ ለማውራት ነው። ለምሳሌ የኢትዮጵያ ኢኮኖሚ ሪፎርም ካደረገ በኋላ ብዙ ማሻሻያዎችን አድርጓል፣ ወደ ገበያ መር ስርዓት ለመምጣት ማለት ነው። እና ይቀር የነበረው በዋናነት የምንዛሬ ገበያውን ወደ ገበያ መር ማድረግ ነው። ስለዚህ አሁን በጣም ብዙ ማሻሻያዎች አድርጓል። ልብ ካላችሁ ከ2024 መጨረሻ ጀምሮ እስካሁን ድረስ በጣም ብዙ ሪፎርሞች አድርጓል። አሁን ደግሞ በእነዚህ 2 ቀናቶች ደግሞ 19 ሌሎች ማሻሻያዎች አድርጎ በጣም ብዙ ነገሮችን ከፋፍቷል። ግን ስቲል ሙሉ ለሙሉ ሊበራላይዝ አልሆነም፣ ሙሉ ለሙሉ ለገበያ አልተለቀቀም እና 100% የምንዛሬ ገበያ ለገበያ ሲለቀቅ ምን አይነት ለውጦች ሊኖሩ ይችላሉ የሚለውን የተወሰነ ሀሳብ ልስጣችሁ። ለመኖሪያና ለንግድ የሚሆኑ ሱቆች አንድ ላይ በመገናኛ የመዲናችን መሃል በሆነችው መገናኛ ከእስራኤል ኤምባሲ አጠገብ እንዲሁም ከሃይሌ ሪዞርት በቅርብ ርቀት ላይ ከባለ 1 እስከ ባለ 3 የመኝታ ክፍል አማራጭ ያላቸውን አፓርትመንቶችን በ660 ሺህ ብር ቅድመ ክፍያ ብቻ አቅርበንልዎታል። ለንግድ የሚሆኑ ሱቆች ነዋሪ በሞላበት ህንፃ ላይ ከ24 ካሬ ጀምሮ በ300 ሺህ ብር 10% ቅድመ ክፍያ ጀምሮ ቀሪውን ክፍያ የእርሶን ፕሮግራም መሰረት አድርገው የሚከፍሉት ምርጥ እድል። በእኩል ሰዓት የሱቅና የቤት ባለቤት ለመሆን በ096921 1919 ይደውሉልን። መደላድሎች ነን። በምቾት ይኖሩ። 11 ቦታ እንከፋፍለዋለን። የመጀመሪያው እንግዲህ አሁን ብሔራዊ ባንክ ነው ጨረታ እየጨረተ የውጭ ምንዛሬ ለባንኮች የሚሰጠው። ነገር ግን የፍሎቲንግ የመጨረሻው አልቲሜት የሚባለው ምንድን ነው? ከብሔራዊ ባንክ የዶላር ጨረታ ወደ ባንኮች የራሳቸው የዶላር ጨረታ ሊዛወሩ ይችላሉ። ምን ማለት ነው? አንዱ ባንክ ብድግድና የዚህን ያህል የውጭ ምንዛሬ ያለኝ ብሎ ጨረታ ሊያወጣ ይችላል። ስለዚህ ባንኮች ጨረታ አውጥተው እርስ በርስ ሊገበያዩ ይችላሉ። እነሱ ብቻ ሳይሆን ላኪዎች፣ አስመጪዎች የውጭ ምንዛሬ የሚፈልጉ በዚህ ባንኮች በሚያወጡት የውጭ ምንዛሬ ጨረታ ውስጥ ሊሳተፉ ይችላሉ። ፍሎቲንግ የመጨረሻ ማክሲመሙ ሲባል እዚህ ፖይንት ላይም ሊደርስ ይችላል። አሁን ብሔራዊ ባንክ ያደርጋል አያደርግም፣ ግን ቀድሞ ምን ማድረግ አለበት የሚለውን አቀርብላቸዋለሁ። ከአሁን በኋላ ከአይኤምኤፍ ጋር 5 ግምገማዎች ይቀሩታል። ስለዚህ ብዙ ለውጦች መጠበቅ አለባችሁ። ሁለተኛው አሁንም የተለቀቀው ደግሞ ማክሲመም የሚሆነው ምንድን ነው? የውጭ ድርጅቶች ያገኙትን የትርፍ ድርሻ በነፃነት የመለወጥ ምንም ቀጠሮ ሳይኖርባቸው በነፃነት የመለወጥና የማስወጣት መብት የመጨረሻ ይኖራቸዋል። አሁንም ተከፍቶላቸዋል። ብሔራዊ ባንክ ሳያሳውቁ ከባንክ ቤቶቻቸው ጋር እየተነጋገሩ ሊያስወጡ ፍቃድ ተሰጥቷቸዋል። እሱ ያለምንም ቀጠሮ እስከ መጨረሻው ድረስ እሱን መተግበር ማለት ነው። ምን ማለት ነው? ለምሳሌ ሳፋሪኮም አመቱን ሙሉ ሰርቶ የሚያገኘውን ትርፍ ወደ ኬንያ ይዞ መሄድ ከፈለገ ወደ ኬንያ ይዞ እንዲሄድ ማለት ነው። በቃ ወደ ዶላር ተለውጦለት ማለት ነው። የዚህ ሲም ካርድ የሚሸጠው አገልግሎት የሚሰጠው በኢትዮጵያ ብር ነው። ግን አገልግሎቱን እየሰጠ የሚያገኘውን ገንዘብ ግን በውጭ ምንዛሬ ቀይሮ ወደ ኬንያ ይዞ መሄድ ከፈለገ ይዞ መሄድ። ለምሳሌ ዳንጎቴ ሲሚንቶ የሚሸጠው በኢትዮጵያ ብር ነው። በኋላ ላይ በውጭ ምንዛሬ ለውጦ ወደ ናይጄሪያ ይዞ መሄድ ከፈለገ ይዞ እንዲሄድ መፍቀድ ማለት ነው። እስከ መጨረሻው ድረስ የትርፍ ድርሻ ሊሆን ይችላል፣ ትርፋቸውን ሊሆን ይችላል፣ ዋናዎቸውንም ሊሆን ይችላል። ይዘው መውጣት የማክሲመሙ ፍቃድ ላይ ሊደርስ ይችላል። ሶስተኛው የውጭ ድርጅቶች አሉ። የውጭ ድርጅቶች በኢትዮጵያ ገበያ ውስጥ በሰፊው እንዲንቀሳቀሱ፣ ለምሳሌ መንግስት የሚያወጣው የቦንድ ላይ ሽያጭ ላይ እንዲሳተፉ ሊደረግ ይችላል። የካፒታል ገበያ ላይ ያለ ገደብ እንዲሳተፉ ሊደረጉ ይችላሉ። ኢቭን አሁን ኢትዮጵያ ውስጥ የውጭ ባንኮች ኢትዮጵያ ውስጥ መጥተው ሲገቡ ገደብ አላቸው። 100% ባንክ አይደለም የሚሆኑት። ወይ ደግሞ የሌላ ባንክን አክሲዮን ለመግዛት ሲፈልጉ 100% አይደለም የሚገዙት፣ እስከተወሰነ መጠን ድረስ ነው የአንድን ባንክ አክሲዮን የሚገዙት። እስከ 45 ምናምን ከመቶ ሊሆን ይችላል። ግን ይሄ ወደ ገበያ መር ሲመጣ ግን 100% መፍቀድ ማለት ነው። የውጭ ባንኮች ያለ ገደብ በነፃነት እንዲቀሳቀሱ፣ የካፒታል ገደብ ሳይኖርባቸው እንዲንቀሳቀሱ እስከ መፍቀድ ሊደርስ ይችላል። አራተኛ አሁን አስመጪዎች ይዘው የሚመጡትን የውጭ ምንዛሬ እንዲጠቀሙ ፍቃድ ተሰጥቷቸዋል።
ይሄ ፍቃድ የውጭ ምንዛሬ መጠንን የጊዜ ገደብ ሳይኖርበት እስከ መጨረሻው ድረስ የመጠቀም መብት መፍቀድን የሚያጠቃልል ነው። ለምሳሌ ምንዛሬ መለዋወጥ ሊሆን ይችላል። ይሄ የፎሬክስ ስዋፕ የሚባል ነገር አለ። አንድ ከውጭ አስመጪ ያለውን የውጭ ምንዛሬ ለአንድ ባንክ ሊሰጠው ይችላል። ያ ባንክ ደግሞ ጊዜውን ጠብቆ ሊመልስለት ይችላል። ሊለዋወጡ ይችላሉ። መሻሻጥ ሳይሆን ስዋፕ ማድረግ ማለት ነው። ለምሳሌ ዛሬ አንድ ኤክስፖርተር እጁ ላይ ያለውን የውጭ ምንዛሬ ለአንድ ባንክ ሊሰጠው ይችላል። ከአንድ ወር በኋላ እቀበልሃለሁ ብሎ ማለት ነው። ከአንድ ወር በኋላ ያኛው ባንክ ደግሞ የውጭ ምንዛሬውን ለኤክስፖርተሩ ሊመልስ ይችላል። ግን ስዋፕ ያደረጉበትን ብቻ ፕሪሚየም ክፍያ በማስከፈል ማለት ነው። እንደዚህ አይነት የንግድ ስርዓት ውስጥ እንዲገቡ ሊያደርግ ይችላል። ለመጨረሻው ይሄ እንደው ወደፊትም አሁንም የተፈቀደውና የፎርዋርድ ኮንትራቶችንም ማክሲመም ድረስ ሊፈቀዱ ይችላሉ። ለምሳሌ ከባንክ ጋር በቀጣይነት በአማካይ ዋጋ የውጭ ምንዛሬ ያላቸው ኢምፖርተሮች ሊስማሙ ይችላሉ። የውጭ ምንዛሬ የሚፈልጉ ኢምፖርተሮች ምን ሊሆን ይችላል? ለምሳሌ 1 ሚሊዮን ዶላር አሁን ዛሬ ባለው በ155 ብር ዋጋ ሊሆን ይችላል። ዛሬ 155 ብር ሊሆን ይችላል ዋጋው። ምናልባት ይሄ የዶላሩ ባለቤት ከ6 ወር በኋላ 200 ብር ሊገባ ይችላል የሚል እሳቤ ጭንቅላት ውስጥ ሊኖር ይችላል። ባንኩም እንደዛ ሊያስብ ይችላል። ነገር ግን ዛሬ ቁጭ ብለው ከ6 ወር በኋላ የሚኖር ክፍያ ላይ ምንዛሬ ሊስማሙ ይችላሉ። ምናልባት በ160 በ170 ዛሬ ስምምነት ሊያከናውኑ ይችላሉ። አሁን ካለው ዋጋ ትንሽ ከፍ ያለ ግን ወደፊት ይሆናል ብለው ከሚያስቡት ዋጋ አድቫንስ እያደረጉ ሊገበያዩ ይችላሉ። ሰው የተፈቀደውን ግን ማክሲመሙ ድረስ ሊሄድ ይችላል። አምስተኛው አሁን ሀገር ውስጥ ያሉ ድርጅቶች ለምሳሌ ኢትዮጵያ እንደ አውሮፓ ካሉ አበዳሪዎች ደግሞ አሜሪካም ካሉ አበዳሪዎች ጋር የዩሮ ቦንድ ተበድራለች። አሁንም ብዙ ችግር ውስጥ ያለ ነው እሱ ነው። ግን የሀገር ውስጥ ድርጅቶች የዩሮ ቦንድ አይነት ነገር ሊያወጡ ይችላሉ። ከዓለም አቀፍ ገበያ ምንዛሬ ሊያገኙ ይችላሉ። የምንዛሬ መለዋወጥ ላይ ሊሳተፉ ይችላሉ። የመጨረሻው ሊበራላይዝ ሲደረግ እስከሱ ፖይንት ድረስ ሊደርስ ይችላል። ስድስተኛ ማስበው ምንድን ነው? በባንኮች መካከል ይሄ በተለይ በጣም የሚጠበቀው አንዱ ጉዳይ ነው። ጅማሮም ያለበት ግን ኤክስትሪምሊ ሊኬድበት የሚችለው ማለት ነው። በባንክ ቤቶች መካከል ዘመናዊ የሆነ የውጭ ምንዛሬ መገበያ ስልት ፕላትፎርሞችን ማዘጋጀት በባለፈው ሲመረቅ አይቻልም። ስለዚህ እሱ ውስጥ ግን ተሳታፊዎቹ እነማን ሊሆኑ ይችላሉ? ባንኮች ሊሆኑ ይችላሉ፣ ብሮከሮች ሊሆኑ ይችላሉ፣ ትልልቅ ድርጅቶች ሊሆኑ ይችላሉ። በፕላትፎርም ውስጥ አብረው ሊገበያዩ ይችላሉ። አንድ የግል ባንክ ለሌላ የግል ባንክ የውጭ ምንዛሬ ሲኖረው ሊሸጥለት ይችላል። ደግሞ እዛ የሚቀርበውን ኦክሽን ዋጋ ደግሞ የጨረታ ዋጋ በመመልከት ደግሞ ሌላ ድርጅት አብሮ ሊሳተፍ ይችላል። ኤክስትሪም ከሆነ እስከሱ ድረስም ሊደርስ ይችላል። ሰባተኛ ብሔራዊ ባንክ ከዚህ በላይ በጣም ግልጽ ሊሆን ይችላል በመረጃዎች። ለምሳሌ የውጭ ምንዛሬ ክምችቱ መረጃውን ሊያቀርብ ይችላል። አሁን እየቀረበ አይደለም። ምንዛሪያችን እጥፍ ጨምሯል፣ ምንዛሪያችን የዚህ ያህል ሆኗል የሚል መረጃ ነው የሚቀርበው። ግን እንደዚያ መረጃዎች ከአይኤምኤፍም ይገኛሉ፣ ኢትዮጵያ ምን ያህል ሪዘርቭ እንዳላት። ግን ብሔራዊ ባንክ ራሱን አስችሎ ምን ያህል የውጭ ምንዛሬ ክምችት እንዳለው ጣልቃ የሚገባባቸው መንገዶችንም ሳይቀር ግልጽ ሆኖ ለሕዝብ መረጃ ሊሰጥ ይችላል። ምናልባት በየሩብ ዓመቱ ሊሆን ይችላል፣ በየወሩ ሊሆን ይችላል። ምን ያህል የውጭ ምንዛሬ እንዳገኘ፣ ምን ያህል የውጭ ምንዛሬ እንደከፈለ፣ ምን ያህል የተከማቸ እንዳለው፣ ለምን ያህል ወራት የሚቆይ እንደሆነ ግልጽ የሆኑ መረጃዎችን ሊያቀርብ ይችላል። ይሄ ሊበራላይዜሽን የመጨረሻው ፖይንት ነው። ስምንተኛ አሁን ብሔራዊ ባንክ አንድ የሚነሳበት ጉዳይ አለ። ይሄ የገለልተኝነትና ነፃ ተቋም የመሆን ጉዳይ በቃ ምክንያቱም ይሄ ለምን ያገለግላል ተብሎ የሚታሰበው በፖሊሲዎቹ በቃ ተገማች እንዲሆኑ ያደርጋል። በቃ የፖለቲካ ጣልቃ ገብነት የለውም የሚለው አስተሳሰብ ለዋጋ ንረት በቃ ያዘነበለ አስተሳሰብ ይኖራቸዋል ተብሎ ነው የሚታሰበው እና የተረጋጋ እንዲሆን ያግዘዋል ተብሎ ነው የሚታሰበው። ስለዚህ አይኤምኤፍም ይጎተጉታል። ደግሞ ሊበራላይዝ የማድረግ የመጨረሻው ፖይንትም ብሔራዊ ባንክን ገለልተኛ ማድረግ እስከሚቻልበት ፖይንት ድረስ ሊሆን እንደሚችል ማሰብ ትችላላችሁ። ዘጠነኛ እኔ ማሰበው ዲያስፖራውን ካለበት የምንዛሬ እንግዲህ ካለበት ሆኖ ማለት ነው እና በውጭ ምንዛሬ
በገበያ ዋጋ እንዲለዋወጡ የሚያደርግ በጣም ፐርፌክት ሆኑ ፕላትፎርሞችን ማዘጋጀት ማለት ነው። ከያሉበት ሆኖ ኤክስቼንጆችን እንዲሰሩ የማድረግ 10ኛ አሁን ብሔራዊ ባንክ የፈቀደውም አንድ ሰው ከኢትዮጵያ ሆኖ ሬሚታንስ ወደ ውጭ ሀገር መላክ ይችላል እስከ $3000 ድረስ። አሁን $3000 የሚባል ገደብ ተቀምጦ ነው። ስለዚህ 100% ሊበራላይዝ የሚሆን ከሆነ ገደብ የሚኖር ነገር የለውም። ሰውየው ከቻለ 100,000 ሊልክ ነው፣ 1 ሚሊዮንም ከቻለ ሊልክ ነው ማለት ነው። እስከሱ ድረስ ሊደርስ ይችላል። አሁን ገደብ ማስቀመጥ ከገደብ መውጣት ማለት ነው የመጨረሻ ሊበራላይዝ የሚባለው። 11ኛ ነው የማስበው ምንድን ነው የመጨረሻው የውጭ ምንዛሬ ቢሮዎች በቃ ያለ ገደብ ያላቸውን የውጭ ምንዛሬ ለገበያ የመጠቀም እድል እንዲኖራቸው አሁን ከ10 እስከ 25% ከ10% ወደ 25% ያደገውን የመያዝ መብቶቻቸውን በሙሉ ሰፊ ማድረግ በቃ መልቀቅ ማለት ነው። ሊበራላይዝ ሲደረግ ማለት ይሄ ነው። ሁሌም በልኩ ነው። ይሄ ግን በአንድ የሚደረግ አይደለም። ሪፎርም ሁሌም ቀስ በቀስ የሚደረግ ነው እንጂ በአንዴ ክፍት በማድረግ ሪስክ ውስጥ የሚገባበት አይደለም። አሁንም እንኳን ያደረጋቸው ለውጦች ሪስክ እንዳለባቸው ከትናንት ወዲያ በሰራሁት ቪዲዮ አቅርቤላቸዋል። ግን ሊበራላይዝ ተደረገ ሲባል የውጭ ምንዛሬ ገበያ እነዚህን ነው የሚያጠቃልለው። የመጨረሻው 100% ሊበራላይዜሽንን ተጠቀመ ሲባል ማለት ነው። ግን ቀድሞ መሰራት ያለባቸው ጉዳዮች አሉ። ይህንን እንኳን ሊበራላይዝ እንዲያደርግ ቢገደድ ብሔራዊ ባንክ ማሟላት ያለበት ኢቭን ከአሁኑ ጀምሮ መሰረታዊ ነጥቦች አሉ። እነሱ ምንድን ናቸው? የሚመከረው ሊበራላይዜሽን 100% እንኳን ይድረስ ከተባለ አትሊስት ዋጋ ንረት 5% እና 6% አካባቢ ላይ እንዲሆን ነው የሚመከረው። ስለዚህ ዋጋ ንረትን ወደ 5% ዝቅ ማድረግ የቤት ስራ አለ ማለት ነው። በብሔራዊ ባንክ ውስጥ ያለው የውጭ ምንዛሬ ክምችት አትሊስት የኢትዮጵያን የ6 ወር ሸመታ የሚችለው መጠን ላይ ማድረስ ያስፈልጋል ማለት ነው። የፊስካል ፖሊሲ ዲሲፕሊን በጣም መጠበቅ አለበት። ይሄ የገንዘብ ሚኒስቴር የሚሰራው፣ ንግድ ሚኒስቴር የሚሰራው፣ ገቢዎች የሚሰሩ ስራዎች ጉምሩክን ጨምሮ እነሱ የፊስካል ዲሲፕሊን ጠብቀው እንዲንቀሳቀሱ ማድረግ በደንብ ነው የሚያስፈልገው። እንደው እንግዲህ ያልተከማቸው የውጭ ምንዛሬ ክፍተት እንደሌለበት ማረጋገጥ በደንብ ነው የሚያስፈልገው። ጠንካራ ባንኮች በጣም ነው የሚያስፈልጉት። ይሄ እንዲተከበር የሚያስፈልግ ከሆነ በብሔራዊ ባንክም በሌሎችም ተቋማቶች የሚወጣው ፖሊሲ ተአማኒነት እንዲኖረው ማድረግ በጣም አስፈላጊ ነው። ገበያው መሰረተ ልማትም ደግሞ ይፈልጋል። ቅድም የመገበያ ፕላትፎርሞች መዘጋጀት አለባቸው ስንል መሰረተ ልማት እያወራን፣ ስለዚህ መሰረተ ልማት ጠንካራ እንዲሁም ማድረግ በደንብ ነው የሚያስፈልገው። የተቋማት ጥንካሬ እና አቅም በጣም መሰረታዊ ነው። ይህም መሸከም የሚችሉ ተቋማቶች መኖር አለባቸው። የውጭ ምንዛሬ ኮንቲኒየስሊ የሚገኝበትንም ግኝት ማጠናከር በጣም ነው የሚገባው። የግል ሴክተሩ አዳዲስ አሰራሮችን አዶፕት የሚያደርግበትን ሲስተም ማሳደግ በጣም ነው የሚያስፈልገው። ከነዚህ በተጨማሪ ደግሞ እንደ ዋናነት የሚወሰደው ደግሞ የፖለቲካ መረጋጋት ኢኮኖሚ ላይ እንዲኖር ማድረግ በጣም አስፈላጊ ነው። ይሄ ከሆነ ሊበራላይዜሽን እስከ 100% ሊሄድ ይችላል ተብሎ የሚታሰበው ኢትዮጵያ መንግስት በአንዴ ላይ ያደርግ ይችላል። ነገር ግን የሚያደርጋቸው እንኳን ከሆነ እነዚህን ኮንዲሽኖች ማሟላት እንደሚገባ መረጃ ለመስጠት ነው። እስካሁን ሄደው ርቀት ግን በተለይ በእነዚህ 2 ቀናቶች ውስጥ ትልቅ መሆኑን ግን 100% ከሆነ ምን ሊሆን እንደሚችል መረጃ ለእናንተ ለመስጠት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።